ሁላችሁም ወደ እስልምና ግቡ እየጣራለሁ እንኳን ደህና መጣሽ እንኳን ደህና ቆየሽ ሰላም ነው አለን አልሐምዱሊላህ መልካም ስላላ አርሽ መታቂው ነገር አለ ማለት ያላ አርሽ የት ነው ያለው ምን ላይ ነው ያለው አላህ ነው የት ያለው ወይስ አርሹ ነው የት ያለው አርሹ ከዛ አላህ ደግሞ የት ነው ያለው የሚለውን እንጠያየቃለን እኔ ብዙ እንትን የለኝም በርግጥ አላህ የት ነው ካልከኝ ከአርሽ በላይ ነው መቼም አርሹ ሊሆን የሚችለው ከአላህ በታች ነው መልካም ስለዚህ አርሹ ግን የት ነው የሚለውሳ ከአርሹ በላይ ነው አላህ አርሹስ የት ነው ያለው ከሰባተኛ ሰማይ በላይ ከሰባተኛ ሰማይ በላይ ማን ነው ያለው ማለት ማን አለ እንደዛ ማለት ነው ማለት አላህ ከሰባተኛ ሰማይ በላይ ነው አርሹ ብሏል ያው እንደዚህ አሁን አለ መሰለህ በሆነ ደካማ ሙስሊም ወይም በሆነ አሁን ስለ ክርስትና አንተ ልታቅ ትችላለህ ግን ሌላ ደግሞ የማያውቅ ሰው ሊኖር ይችላል ያ ሰው ደግሞ ጠይቄው ስለ ክርስትና ተሳሳተ አመለካከት ቢሰጠኝ እኔ በክርስቲናም በዛ ሰው ልመስለው አልችልም ምክንያቱም ያ ሰው ካላወቀ ክርስትና እንደዛ ነው ብዬ መምሰል አልችልም ስለዚህ እኔ ላላውቅም እችላለሁ እኔ ባላወቅኩትን እስልምና እንዲ ነው ወይም እንዲ ነው ብላ ለመውሰድ ሳይሆን ያወቅኩትን እነግርሃለሁ ግን ደግሞ እኔ እስልምና ላይ ዲፊኒሽን ለመስጠት አይደለም አይ ችግር የለውም ምንም እንደዛ ነው እየተቀበልኩሽ ነው ችግር የለውም መታቂው ብቻ ካላወቅሽው የተወሰነ ቁጭ በይና ሌሎቹ ሲመልሱ ተሻሚና የራስሽን ግንዛቤ ትይዣለሽ አይሻልም አዎ አሁን ሰባት ሰማያት አሉ አርሽን እንትን ለማለት ማለት ነው ከሰባት ሰማያት በላይ ደግሞ ውሃ አለ ከውሃው በላይ ደግሞ ምን አለ አርሽ አለ ትልቁ አርሽ ማለት ነው ከሰማይም ከምድርም የበለጠችው አርሽ አለ እና ከዛ አርሽ በላይ ደግሞ አላህ Subhanahu Wa Ta'ala ይገኛል ኦኬ አርሹን የተሸከሙት አካላት አሉ አይደል አዎ መላእክቶች ነው የተሸከሙት ጀስ ውሃ ውስጥ ናቸው ያሉት መላእክቶቹ ማለት ነው አያ እናንተ አሁን እኔ እኮ ያልኩ ውሃ አለ ከውሃው በላይ እንጂ ውሃውን ጭራሽ ግራስ ገብተው ቆመው ነው ልትለኝ ነው እኮ ከዚህ ጥያቄ በኋላ አይ ከመቼም አርሹን ተተሸከሙት ከተባለ አላህ ከላይ ከሆነ እነሱ ደግሞ ከታች ነው የሚሆኑት አይደል ውሃው ደግሞ ከታይ ነው ከተባለ አርሹን ያዙት እነሱ ከሆኑ ውሃ ውስጥ ነው ሊሆኑ የሚችሉት ማለት ነው ገብቷል ግን ለምሳሌ አሁን በቀላል እንትን ሳስረዳ የሆነ ተራራ ሊኖር ይችላል እዚህ ምድራችን ላይ በመናየው ማለት ነው ከተራራው ታች ደግሞ ወይ ወንዝ ወይ ፏፏቴ የሆነ ነገር ይኖራል ከዛ እኔ የሆነ ነገር ያለው ከተራራው በላይ ነው ብለ እና ወንዝ እንትን ከተራራው በላይ ያለው ነገር እዛ ወንዙ ላይ ቆሞ ነው ወይስ ተራራው ላይ እንትን ብሎ ነው ስለዚህ አንተ ማስተባለብህ ከወንዙ በላይ ወይም ከውሃው በላይ አርሽ አለ ከአርሹ በላይ ደግሞ አላህ አለ ይሄ ደግሞ ማለት የሆነ ገደብ ሊኖረው በሚችል እንጂ እንትን ያኔ ከውሃው በላይ ስለፍ ከውሃው ቆሞ ምናምን ሊሆን እንደዛ አንደርስታንድ እንዳታረገው ለማለት መልካም አርሹ ላይ በውሃው ላይ የሚገኝ አርሽ ላይ ያለው ሰይጣን ነው ይለናል ሐዲሳቶቻችን ምን ትይዋለሽ እሱንስ በውሃው ላይ የሚገኝ ሰይጣን የሰይጣን አርሽ ነው ውሃ ላይ ያለው ይለናል ሐዲሶች እኔ እሱ አላውቅም ማስረጃ ካለ ብታሳየን ደስ ይለኛል ተፈተላት ውሃው ላይ ሰይጣን አለ
ሸይጣን ለነገር ባይዘው ከፈጣን የማይገባል የለም እሺ ሚታይሽ ከሆነ ከዚህ ጋር ሳይንሱን 2813 ቢል ላይ የሚገኝ ሐዲስ ነው። ሳሂህ ሙስሊም ነው። ምን ይላል? ክርስቲያን ኤርፎን ተጠቅማል አይሰማም። አዎ ዜዶ እስኪ አንዴ ሚዩት አድርገው አንቺን ይሰማል አሁን ጃብር ሪፖርትድ ዛት አላህ ሜሴንጀር ጃብር ድምጽ ትክክል አለ ድምጽ ይዋዥቃል ወይ ጉድ ወይ የሆነ ድምጽ ነገር አለ የሚተነፍስ ኦኬ አሁን ኖርማል ቀጥልሽ ጃብር ሪፖርትድ ዛት አላህ ሜሴንጀር ሴድ ጃብር እንዳስተላለፈው ያለ መልእክተኛ እንደዚህ አሉ ይላል ኢብሊስ ፕሌስስ ሂዝ ትሮን አፖን ኤ ዋተር ኢብሊስ ዙፋኑን በውሃ ላይ አደረገ he then sends detachment for creating dissension the nearer to him in rank are those who are most notorious in creating dissension ከዛም ያለው ነው የምንፈልገው እኛ ኢብሊስ ምን ይላል ኢብሊስ ፕሌስስ ሂዝ ትሮን አፖን ዋተር ቀይርላት እሱን ወደ አማርኛ ተርጉምላት ይሄው ኢብሊስ ዙፋን በውሃ ላይ ያስቀምጣል ወይ ማረብኛ ትችያለሽ አዲ በሱ አድርገው በሱ ይሆን አማርኛ ኦኬ ችግር የለውም አረብኛው ነው አድርገው الشامبك እያነበብሽ ነው ዜዶ እየተረጎምሽ ልታነቢ ደስ ይለናል ሁላችንም እንድንረዳው በአረብኛ የተጻፈው ነው አይ ድምጽ የማውጥት ተርጎም አልችልም በገባኝ ያክል ለራሴ ነው ጀምሮ እስኪ ሌላው ደግሞ ስለማይገባ በአማርኛ እንትን በለው ኦኬ እዚህ ምን ይላል ይሄንን ብቻ ምን قال اخرنا ابو እስኪ ቀረብ አድርገው قال اخرنا ابو معوته عرب አማርኛ አድርገው እሺ ኢብሊስ ዙፋኑን በኋላ ከዚያም ተፋላሚዎችን ይልካል እና ያው የሚቀጥል ታሪክ እንላለ ተከታተለው ነገር ክርስቲያን ድምጽን አስተካክል ሰውዬ ክርስቲያን ማይክን አስተካክል እየረበሸን ነው ኤኒዌይስ ምን ላድርግ ተመልሰሽ ውጣና ወይም ተመልሰህ ግባ ምንም ታኮሻኩሽው ኤኒዌይስ እንደዚህ ነው የሚለው ኢብሊስ ዙፋኑን በውሃ ላይ ያስቀምጣል ስለዚህ የአጋንንት ወይንም ደግሞ የሰይጣኖች አለቃ የሆነው ኢብሊስ ዙፋኑ በምን ላይ ነው በውሃ ላይ ነው ያላህም ዙፋን ውሃ ላይ ነው ለምን ሊመሳሰል ቻለ ዙፋናቸው በውሃ ላይ ነው የኢብሊስን ዙፋን ወንዙ ላይ ነው እያልከኝ ነው ያ በውሃ ላይ ነው ይላል ያ ማለት ዙፋናቸው አንድ ከሆነ ኢብሊስና አላህ አንድ ናቸው ማለት ነው ልክ ሱረቱ ዳሃ ላይ ካየሽ ሙሐመድን ሰይጣንህ ተወህ እንደ ብላ ሚስት ስትጠይቀው
አልተውኩትም በጠዋቱ ምላለው በረፈደው አልተለየውትም አላሰናበትኩትም ብሎ አላህ አልተውኩትም ብሎ ይላል። ለምሳሌ አንቺ ዜዶ ነሽ ሚስራ እንዴት ነሽ ብለህ ደህና ነኝ እንዴት ነህ ብለሽ ምላሽ ትሰጫለሽ አንቺ? እና እኔ ምስራ አይደለሁም ለምንድን ነው የምትሰጠው? በጣም ጎበዝ። አላህም ሳይጠራ ሴትዮዋ ሙሐመድን ምን አለችው? ሴጣንህ ተወህ ወይ ብላ ስትጠይቀው አላህ ግን ምን አለ? አልተውኩህም አልተለየውህም ብሎ አቤት አለ። ስለዚህ ሴጣን ነው እንዴ አላህ ብለን እንጠይቃለን። ምክንያቱም ሳይጠራ ለምንድን ነው አልተውኩም አልተለየውትም የሚለው? አይ ወንድም እኔ እኮ እሱ ጋር እኮ አሁን ለምሳሌ እሺ ሴትዮዋ አለች ያሳሳት ግን እኮ አልተውኩህም አልተለየህም ያለው እኮ ለሙሐመድ ነው እንጂ ለኢብሊስ ላይሆን ይችላል። ያ ሴትዮዋ ሙሐመድን ያንን ያመጣውልሽ ለምን መሰለሽ? የኛው ብዙም አላወቁትም ስላልሽ ነው። ዙፋናቸው ሴጣንና የሴጣን ዙፋንና ያላ ዙፋን አንድ ነው አለን። which is አንድ ሆነብን። በኋላ ላይ ነው ሁለቱም። ኦኬ ልክ አላህ ደግሞ አይምን ሙሐመድ ሴጣንህ ተወህ ወይ አሰናበተህ እንደ ሴጣንህ ብላ ያቡላ ሚስት ሙሐመድን ስትለው አልተውኩህም አልተለየውህም ብሎ አለኝ አላህ ብሎ ሙሐመድ ምላሽ አመጣ ቁርአን ብሎ ማለት ነው። እንዴት ነው እሱ አላህ አልተውኩም አልተለየውህም አላሰናበትኩም በጠዋቱ ምላለው በረፈደው እያለ መልስ የሚሰጠው ሳይጠራ ያለ ስሙ ሴጣን ነው ተወህ እንደ ተብሎ የተጠየቀው? እዚህ ጋርም በተመሳሳይ የኢብሊስና የአላህ ስልጣንና ዙፋናቸው እንዴት ኋላ አብሮ ሊሆን ይችላል? ማለት ኢብሊስ ማለት አላህ ካልሆነ አላህ ማለት ኢብሊስ ካልሆነ የሁለቱም ዙፋን ወይን እንዴት አንድ ሊሆን ይችላል? አይ እነሱ እንትን አይደለም እሱ ማብራሪያ መስጠት አልችልም። ምክንያቱም የማውቀው ነገር የለም። ከኔ የተሻለ ሰው እንትን ከምትጠይቅ ደስ ይለኛል። መልካም ችግር የለውም። እሺ አንድ ሚዩት አድርጌ ከሌሎቹ ጋር እንቀጥላለን። ያለ አርሽ በምን ላይ ነው? ያውጣላል። ኢላህ ማለት አላህ ማለት ነው እንዴ? አይደለም። መልካም እሺ የበረታችሁ ነው ያነበባችሁ ነው። ራመት አለሽ አዳምጪሽ ዜዶ ካለሽ ተመልሰሽ ግቢ። መጽሐፍ ቅዱስ ላይም ጥያቄ ካለሽ እንቀበልሻለን። ለዚህኛው ደግሞ ምላሽ አለን ሚል ልብ በሉ። ያላህ አርሹ ላይ እባብ የተጠመጠመበት ነው። ባይዘ እባብ የተጠመጠመበት ነው። አንድ ሁለተኛ ደግሞ ያላህ አርሽ የተባለው በውሃ ላይ ነው ያለው ይለናል። በተመሳሳይ ደግሞ የኢብሊስም ኢብሊስ ማለት ያጋንንት አለቃ የሰይጣን አለቃ ነው። የሱም አርሽ በውሃ ላይ ነው ይለናል። አላህ ሳይጠራ እኔ ነኝ የተጠራሁት ብሎ ምላሽ ይሰጣል። አላህ ኢብሊስ ሲጠራ አላህ አቤት ይላል ማለት ነው። ይሄ አርሽ ላይ ደግሞ መጨረሻ መሐመድም ይቀመጥበታል። ለምን እንደዚህ ሊሆን ቻለ? የፈጣሪ አርሽ እንዴት እንደዚህ ሊሆን ቻለ የሚለውን የተለያዩ ጥያቄዎች አሉን ማለት ነው። ይሄንን ማብራራት የሚችል ሰው ከዛ አርሹስ መቼ ነው ደግሞ የተፈጠረው? አርሹ ራሱ ፊዚካል ቦዲ ያለው ነው አይደለም የሚለውንም የምንቃኝ ይሆናል ማለት ነው። እሰማለሁ። እኛ ክርስቲያንስ ያው ማይክ ክፈታውን ድምፅን እንየው። ቅድም ይረብሽ ነበር ወይ ወጥቼ እገባለሁ ካልሆነ አሁን ሲሰማኝ ኖርማል ሆነ ተስተካከለ። አሁን ኖርማል ነው። አሁን ተስተካክሏል። ምን አድርጋው ነው? ቻርጅ ያረኩት ነበር ወይስ ኦኬ ቻርጁ ይሆናል። ለዛ ሊሆን ይችላል። ማሜ እንዴት ነህ? ማሜ ሰላም ነው? ማን ነው? ሁሉ አማን። ዛሬ ስለ ምንድን ነበር ውይይቱ? ገና እየገባሁ ነው። ዛሬ ስለ አርሽ ነበረ። እሺ ያለ አርሽ ምን? ያለ አርሽ ፊዚካል ቦዲ ያለው ነው አይደለ? ፊዚካል ቦዲ ያው የተፈጠረ ነገር ስለሆነ
ኦኬ የተፈጠረ ነገር ስለሆነ ፊዚካል ቦዲ ያለው ነው። ኦኬ መልካም። ያ የተፈጠረው ነገር ፊዚካል ቦዲ ካለው አርሹ የተፈጠረው ሰማይና ምድር ከተፈጠረ በኋላ ነው ወይንስ ሰማይና ምድር ሳይፈጠር? ማሜ ይሰማል? ይሰማል ወይ? አላውቅም። መልካም ኦኬ። ያላህ አርሽ በኋላ ነው ይለናል። እሱ ላይ የሚያውቁት ሲመጡ ጠይቃቸዋለሽ። ያላህ አርሽ በኋላ ነው ይለናል። የኢብሊስም አርሽ ደግሞ በኋላ ነው ይለናል። ይሄን እንዴት ታየዋለህ? ኢብሊስም አርሽ አለው እንግዲህ ይለናል። ነብዩ እንደዛ ብሏል። ኢብሊስ አርሹ ኋላ ነው አለን። አላህም አርሹ ኋላ ነው አለን። በኋላ የለውም ብለህ ነው የምታውቀው አንተ? አይ ለምሳሌ አርሽ ማለት ለምንድን ነው ጥቅሙ ምናምን አገልግሎቱ ምንድን ነው? ዙፋን ነው? ምን ብላችሁ ሙስሊም ነው አይደለ? ምን ብላችሁ የተማራችሁት? አርሽ ማለት እንግዲህ እኔ እስከማውቀው ሱራ 69 ሱረቱ ሐቅ ላይ አያ 7ኛው ላይ መላእክቶች የሚሸከሙት አላህ በሱ ላይ የተደላደለበት ነው። which is አላህ የሚደላደልበት ማለት ነው። አይ አላህ አርሽ በላይ ነው ሲባል ሰማለሁ። እንግዲህ አላህ የሚደላደልበት አላህ መላእክቶች ደግሞ የሚሸከሙት ነው። ስለዚህ እንደዛ ከሆነ ተደላደለበት ማለት እኮ ያው በሱ ላይ አለ ማለት ነው። በቃ ቁጭ ብሏል ማለት ነው። አሁን እኔ የሰማሁት እኔ ከአርሽ በላይ ነው ሲባል ያው እንዴት እንደሆነ አላውቅም። መደላደል ማለት ዝም ብሎ በላይ ማለት አይደለም። ባይዘ የሆነ ነገር ላይ ተደላደለ ከተባለ ከሱ በላይ ነው ማለት አይደለም። እዛ አናቱ እላው ላይ ነው ያለው፣ ግን ወይን ቁጭ ብሏል ወይን ተኝቶበታል የሚልን ነው የሚያስጨብጠው። ወይን ቁጭ ብሎበታል ወይንም ተኝቶበታል፣ እንደዛ ነገር ነው የሚያስጨብጠው እንጂ በአየር ላይ ነው አርሹ ከስር ሆኖ እሱ በአየር ላይ ማለት አይደለም። ምክንያቱም ተደላደለበት ከተባለ እዛ የተነገረን ነገር ላይ ለምሳሌ አንተ በሶፋ ላይ ተደላደልክ ብትባል ወይን ሶፋው ላይ ተኝተሃል ወይን ሶፋው ላይ ቁጭ ብለሃል። ቆመህም ይሁን ችግር የለውም፣ ግን ሶፋው ላይ ተደላድለሃል። አካልህ ከሶፋው ጋር ተገናኝቷል ማለት ነው። ጣራ ላይ ሆነህ መቼም በሶፋው ትይዩ ጣራ ላይ ብትሆን ሶፋው ላይ ተደላደልክ ተብሎ ሊነገርልህ አይችልም። ሶፋው ላይ አይደለህማ። አገኘኝ። ሱራ 7:54 አንዴ ክፈትለት ክርስቲያን። ክርስቲያን አለ ሱራ 7:54 ያው እንደዚህ ይላል። ያው ጌታችሁ ሰማያትንና ምድርን በ6 ቀኖች ውስጥ የፈጠረ ነው። የፈጠረ አላህ ነው አለ። ጌታችሁ ሰማይና ምድርን በ6 ቀናቶች ውስጥ የፈጠረ አላህ ነው። ከዚያም አለ ስልጣኑ ብለው በቅንፍ የከተቱት ስህተት ነው። አረብኛው ላይ ሌላ ነው። ከዚያም በአርሹ ላይ ተደላደለ። አየህ፣ በምን ላይ ነው ተደላደለ የሚለው መሐመድ? መሐመድ ይሰማ? ይሰማል። በአርሹ ላይ። ስለዚህ አላህ በአርሹ ላይ ነው ያለው ማለት ነው። ስለዚህ በአርሹ ላይ ሆነ። አርሹ ደግሞ የቱ ጋር ነው ያለው የሚለውን 11:3 ክፈትለት፣ ወደ ቅድሙ ተመለስ። አርሹ ደግሞ በኋላ ነው ይለናል። እንደምታየው ለአርሹም በምን ላይ ነው ይላል? አርሹም በኋላ ነበር ይላል አይደል ማሜ? መልካም፣ ወደ አዲሱ ግባና የኢብሊስን አርሽ ደግሞ እንመልከት። ስለዚህ አላህ አርሽ ላይ ተደላድሏል። አላህ አርሽ ላይ ተደላድሏል።
ኢብሊስ ደግሞ አላህ አርሽ ላይ ተደላድሏል። አርሹ ደግሞ ውሃ ላይ ነው። የኢብሊስስ ብለን ስንል ያው እንደምትመለከተው ሐዲሱ ምን ላይ ነው የሚገኘው? አሳየው ቅድሚያ ሳይ ሙስሊም ላይ የሚገኝ ግሬዱ ሳሂህ ነው። ሳይ ሙስሊም ላይ የሚገኝ ነው። ዝቅ አድርገው ትንሽ ጃቢር ሪፖርትድ ዳት አላህስ ሜሴንጀር ሰይድ ጃቢር እንዳስተላለፈው ያላ መልእክተኛ ያለውን ኢብሊስ ሉክ ኢብሊስ ማን ነው? የሰይጣን አለቃ ነው አይደለ? የጂኒ ወገን የሆነ የካዱት ውስጥ የነሱ ዋናው places his throne upon water ዙፋኑን በውሃ ላይ ነው ይላል። ዙፋኑ ምን ላይ አድርጓል? በውሃ ላይ። በውሃ ላይ ያለው የእናንተ አምላክ ነው ወይንስ የእናንተ አምላክ አላህ የሚባል ሌላ ከኢብሊስ የተለየ ነው ወይንስ ኢብሊስ ራሱ ነው ዙፋኑ በውሃ ላይ ያለው? ጥያቄያችን ይሄ ነው። ግልጽ ነው? አግኝተኸኛል መሐመድ? ይፈልኛል አንተ ራሱ ገባኝ ማለት ነው። ማንኛቸው ናቸው ለማለት ፈልገህ ነው? ገብቶኛል። ቀስያል። ስለዚህ አላህ በዚህ መሰረት ምንድነው የሚሆነው? አላህ ራሱ ኢብሊስ ይሆናል ማለት ነው። ዙፋናቸው አንድ ስለሆነ አንድ ዙፋን ላይ ተቀመጡት አላህና አላህ ወይንም ኢብሊስ ነው ይሆናል ማለት ነው። አላህ ማለት ኢብሊስ ነው፣ ኢብሊስ ማለት አላህ ይሆናል ማለት ነው። ይሄንን እንዴት ታዩታላችሁ? ተምራችሁ ታውቃላችሁ? ይሄን እሺ ክርስቲያን አንዴ ወደ ኋላ ተመለስና ይሄ አርሽ ደግሞ የአላህ አርሽ እባብ የተጠመጠመበት ነው። አንዴ ክፈትልኝ። የአላህ አርሽ በእባብ የተጠመጠመ ነው። which is እነዛ ኮፒ ሊንክ አድርጉ። እንዴት ናችሁ? እፎይ እንዴት ነህ? ምንድነው አስሬ ትገባለህ ትወጣለህ? የኔ ቤት ነው ወይንስ አንተ ቤት ነው እያስቸገረ ያለው? ነው የኔ ነው። እንትን የኔ ነው ኔትወርክ መሰለኝ። ስንቴ ገባ ስንቴ ወጣ? እንትን እኔ እንጃ ስንቴ እምቢ አለኝ። በቃ እንትን አይለኝም ነበር፣ አይሰማኝም ነበር። እንደ አዲስ የገባው እየወጣ እንዴት ናችሁ? ደህና ነህ? ሁሉ ሰላም ነው? ሁሉ አማን ነው? እየነቃችሁ ነው? እነዚህ እዚህ ያላችሁት ቤተሰቦቻችን 1600 መይተኙና ነው እየነቁ ማህበረሰብ እንዴት ናችሁ? ተው ግን ተው። እየነቃችሁ አሁን ስማ ነቃ ብሎ የኔን ድምጽ እየሰማ እየጮኩባቸው እየነቃችሁ ነው ትላለህ እንዴ? የሁሉ ሰው ስማ ድምጽ እኮ ግን እውነት ዳብል ድምጽ ግን ሌላም ዳቢሎስን ያባራል አይደለም? እንቅልፍ ሱረቱ ጂኒ ላይ ያለውን ክፍል ታውቃለህ? ሙሐመድ ቁርአንን ሲቀራ ሴጣኖች ድርብርብ ሆነው ወደ እኔ መጡብኝ የሚለውን የኔ ደግሞ ጭራሽ ድምጽ ማባረሪያ የሱ ሴጣን መጥሪያ 72ኛው ሱራ ላይ አያስቀምጥ ነው እንደዚህ አካባቢ ላይ ነብዩ መሐመድ ወላ ቁርአንም በዛ ጊዜ ሴጣኖች ድርብርብ ሆነው ወደሱ ሊመጡ ይቀርባሉ ይላል መሐመድ ሰላም ታሪክ ብታነበብ እንትን ብትል ወራት እርግጠኛ ነኝ 1600 ይዘህ የምትሰማው እርግጠኛ ነኝ። መስጊድ ነው የምትሄደው። ታው
አንዴ እሺ እናንብብ። እሺ አንዴ ኦኬ ያለ አርሽ ደግሞ በምን የተከበበ ነው የሚለውን ሎክ ትንሽ እንትን በለው አንብበው ወይንም እሺ ኦኬ በላይ ናሬሽኑ አለ እዚህ ጋር ቼን throne is surrounded by snake በምን በስኔክ የተከበበ ነው ምኑ throne ቀጥልሽ ያ ቼን ኦፍ ናሬሽኑ አለ እዚህ ጋር አቡ ማሩፍ ማነቢል told us ሙሐመድ ቢን ሂሻም told us on the authority of his father እና ያው ቼን ኦፍ ናሬሽኑ አለ ሶ ምን ይላል የአላህ አርሽ ማለት ነው the throne is surrounded by a snake and revelation descended in chain ምንድነው የአላህ አርሽ የተከበበው በእባቦች ነው ከዛ በኋላ መገለጥ ደግሞ ወሂ የሚወርደው ደግሞ በቼን መልክ ነው ይላል ስለዚህ የአላህ አርሽ የተከበበው ምንድነው በእባቦች ነው እነዚህ እባቦች አስቀድሞ ሰማይና ምድር ከመፍጠር በፊት የነበረው ማለት ነው ሊሆኑ የሚችል እባብ ደግሞ ነብዩ እንዳገሉ ምክንያቱም ጂኒ የሆኑ አካላት በመዲና ሰልመዋል ከነዛ ውስጥ አንደኛው እባብ ሊሆን ይችላል ብሏል መሐመድ ስለዚህ እነኚህ እባቦች የተባሉት ሜቢ ጂኒ የተባሉት ይሆናሉ በመዲና አሰለምኳቸው ያላቸው መሐመድ ማለት ነው ስለዚህ ባይዘ አንድ ሙስሊም ክርስቲያንን አይሁድን ወንድሜ እህቴ ማለት አይችልም እባብ ግን ለሙስሊም ወንድም እህቱ ሊሆን ይችላል ምክንያቱም ከጂኒ ወገን የሆኑ የእባብ ዘርዮች የሰለሙ ስላሉ ማለት ነው we don't know እነኚህ እባቦች አሁን ያላህን አርሽ ጠምጥመውት ያሉት የሰለሙ ናቸው ወይስ ያልሰለሙ ሶፋኒ ኤኖስ በጂኒ የተባለው ወይ ጂኒ የሰለሙ ሊሆኑ አይችሉም ምክንያቱም እባቡ አርሹልን የተመጠመው which is ካናቱ ነው የሚሆነው ውስጡ ይገባ ስለማይችል እላው ላይ ካለ ሰራውንድድ ካደረገ ከቦታል ነው አይደለ ሰራውንድድ ማድረግ መክበብ እንደዛ የሚያሳይ ቃል ስለሆነ ሶ ምንድነው እሱ የሚያሳየው ማለት ነው ኢብሊስ የተባለው ራሱ እባቡ ጋብሮ መሄድ ይሆናል አሁን ማለት ነው እባቡ ደግሞ ምንድነው እሱ ጂኒ ከሆነ ኢብሊስ ደግሞ የጂኒ ጎሳ ከሆነ ኢብሊስ የተባለውና እባቡ አንድ ይሆናሉ ማለት ነው አላይን ያደርጋሉ ምክንያቱም ኢብሊስ ተባለ አለቃ ተባለ እንጂ ስሙ ትክክለኛው የጂኒ ራሱ የጋኔን ዝርያ ስለሆነ አንድ አካል ስለሆኑ ማለት ነው ያመፀ ማለት ነው ወይንም የሸጠነ ማለት ነው ሴጣን ሲሉ የሸጠነ አልታዘዝ ያለ ማለት ነው ከነኛ ጎሳ ውስጥ አንዱ ደግሞ ጂኒ አንድ ጎሳ ናቸው በተፈጥሯቸው አንድ ነው የመታዘዝና ለመታዘዝ ጉዳይ ነው ማለት ነው እንደ እስልምናው ቴዎሎጂ ነው ያልኳችሁ እንደ ክርስትናው አይደለም ሰው በዚህ መሰረት እነኛ እባቦቹ ከኢብሊስ ነው ማለት ነው እባቡን እንትኑና ሰራውንድ ያደረገው ስሮኑን ሰራውንድ ያደረገው ኢብሊስ ራሱ ነው ማለት ነው ወደ እንትኑ መልስለት በትክክል ውሃ ላይ ያለው ስሮኑን ያስቀመጠው ኢብሊስ ነው ብሎ ስለሚል ማለት ነው ያው ኢብሊስ places his throne upon water ስልጣኑን በውሃ ላይ አድርጎታል ስለሚል ማለት ነው እና ወንድማችን ምን ትላለህ ይሄንን የኢብሊስና ያላ ዙፋን በውሃ ላይ ለምንድን ነው እሱ የሆነው ይሄንን ዙፋን ደግሞ ያላህን ዙፋን መሐመድ በመጨረሻ ቀን ይቀመጥበታል አላህ ዙፋኑን ለፍጡር ያጋራል ለማለም ይባል ለሙሐመድ ይባል ይሄ ዙፋን ላይ መሐመድ ስም ብቻ ነው የተጻፈው አላህ ለምን ተሌሎቹ ተለየ ምን አይነት ተአምር ድንቅ ቢሰራ ነው እንደው ስም የተጽፎበታል ያለው ደግሞም ሙሐመድ አደም ራሱ ያኔ ሲያጠፋ አደምን ራሱ የማረው አላህ በማን ምክንያት ነው በሙሐመድ ይሁንብህ ማረኝ ብሎት ነው የማረው ይላል ኢማጂን ገና አደምና አላህ ሙሐመድ መካከል ያለውን ጋብ ርቀት አስቡት አደም ያን ያጠፍቶ በማን ነው አላህ የሚመረው አደምን በሙሐመድ ስም ብዙ ተረተሮች አሉት ይሄ አርሽ ኤኖስ ግን ከአርሹ ስር ደግሞ የሚፈሱ ሌሎች ነገሮችም አሉ እንደሚገባው ሰው እያየን እንደመጠናቸው እንትን እናወራለን ማለት ነው ከቀላል ከበድ ማድረግም ይቻላል እንደ ሁኔታው እናወራለን ኤኖስ ክርስቲያን አይመስልም እንደዛ ወይ ያ አርሽ እባብ የተከበበ ከሆነ
አርሹ ደግሞ የተፈጠረው ሰማይና ምድር ከመፈጠሩ በፊት ነው። ስለዚህ እባቡ አርሹን የከበበው እባብ ሊፈጠር የቻለው ከሰማይና ምድር ከመፈጠሩ በፊት ነው ማለት ነው። ባይ ዲፎልት ክሬሽን ራሱ ከሰማይና ምድር በፊት ሊኖር አይችልም። ይሄ ሳይንስን ካለማወቅ የተነሳ መሐመድ የተናገረው ነው። ምክንያቱም አሁን እዚሁ ላፈርስና ላሳየ። ቆይ አንዴ እንደውም አብዱራህማን እንኳን ደህና መጣ። አብዱር መልካም ሰላም ነው ሁሉ ነገር ሰላም መልካም። እሺ ዛሬ ስላላ አርሽ እየተነጋገርን ነበረ። ያላ አርሽ ሰማይና ምድር ከመፈጠሩ በፊት ነው የተፈጠረው አይደለ? ጨርስና ሐሳቡ ላይ እንሄዳለን። ጥያቄ ነው። ጥያቄው መልስልኝና ከዛ ወደ ጥያቄው እንሄዳለን። ጨርሰን እኔም እያዳመጥኩ ትንሽ ግር ስላለኝ ላዳምጥና እንሄዳለን። መልካም። አንዴ ሐዲሳቶቹን ክርስቲያን አውጣልኝ። የአላህ አርሽ ከ50 ምናምን ሺህ ዓመት በፊት ሰማይና ምድርን ከመፈጠሩ አርሹ እንደተፈጠረ ይናገራል። ኢማጂን ሰማይና ምድርን ከመፍጠሩ ወደ 50 ዓመት ወደ 50 ሺህ ምናምን ዓመት አስቀድሞ ነው የፈጠረው ይላል። ሉክ ታይም ጋፑን ያዙ። ከዛስ አሁን አርሽ ፍጡር ነው ማለት ነው፣ የተፈጠረ ነው። አንድ በሉ። ከዛ ከ50 ሺህ ምናምን ዓመት በኋላ ይመጣና አላህ ሰማይና ምድርን ፈጠረ። መልካም። ሱራ 7 54ን ክፈትልኝ አንዴ። ያው እዚች ጋር እንደ አንብቧት። ያው እንደዚህ ይላል። ቆይ አንዴ አዲሱን አንብብና ቀጥልላቸው። እሺ አብደላህ ቢን አመር ቢን አላስ ሪፖርትድ I heard Allah's messenger as saying, ያላ መልእክተኛ እንዲህ ሲሉ ሰማው አለ። Allah ordained the measure of creation 50,000 years before he created the heavens and the earth as his throne was upon water. ምን አለ የመዘነው 50 ሺህ ዓመት ምናምን አካባቢ በምንና በምን በስሮኑ ውሃ ላይ ነበረ ምድርና ሰማይን ከመፍጠሩ በፊት ያለው ጋፕ ማለት ነው። ወደዛኛው ይገባልኝ ወደ ቁርአኑ ላይ ስንመጣ ደግሞ ምን ይለናል? 7:54 አይ ቲንክ 2:29 እሺ ጌታችሁ አለ ጌታችሁ ያ ሰማያትንና ምድርን በ6 ቀኖች ውስጥ የፈጠረ አላህ ነው ይላል። አላህ ፍጥረትን የፈጠረውና የጨረሰው በስንት ቀን ውስጥ ነው? በ6 ቀን ውስጥ ነው ካሉን አርሽ ፍጥረት አይደለም ማለት ነው፣ የተፈጠረ አይደለም ማለት ነው። ምክንያቱም በሰማይ በምድር ያሉትን በ6 ቀን ውስጥ ፈጥሮ ጨርሷል ካሉን አርሽ እኮ ሰማይና ምድር ከመፈጠሯ በፊት ራሱ እኮ ከ50 ሺህ ዓመት በፊት ገና የፈጠራት ፍጥረት አለች ማለት ነው። ስለዚህ አላህ ፍጥረትን የጀመረው ስንት ሺህ ዓመት ነው? በ6 ቀን ውስጥ ወይንስ አርሽን ከፈጠረበት ጀምረን ነው ደግሞ አሁን የምንቆጥረው? ከዚያም አለ በአርሹ ላይ ተደላደለ አለን። አርሹ አስቀድሞ እንደተፈጠረ የሚናገሩ ሙፈሲሮቻቸውም ስላሉ ኢቭን ከእንትኑ ራሱ አርሹ የሚሸከሙ ሌሎች አካላትም እንደተፈጠሩ አስቀድሞ ስለሚናገሩ ሙፈሲሮች አሉ። ይሄ ስህተት ነው። አንድም አርሹስ ምን ላይ ነበረ የነበረው? ውሃ ላይ ይለናል። ውሃውስ ምን ላይ ሆነ ታዲያ? ምን ላይ ተቀመጠ? ይሄም ሌላ ዲሌማ ነው ማለት ነው። ምክንያቱም ባይ ዲፎልት አርሹ ፍጡር ከሆነ ስፔስ ይፈልጋል፣ ፕሌስ ይፈልጋል። ዊዛውት ፕሌስ እና ስፔስ ደግሞ ምንም ነው ፍጥረት ሊኖር አይችልም፣ የተፈጠረ ነገር ሊኖር አይችልም። ታይም አብሮት በዛን ሰዓት ላይ ይኖራል ማለት ነው። አብዱራህማን ሜቢ ፖይንቴን አግኝተዋል። አብዱራህማን አለ ነው አልገባም ብሎ ተዋኪሱ
አንተ ለኪራ ረባሽ እኮ ነህ። አስጨንቆታል ነው ለራ አንተ እኮ ትረብሻለህ። ረባሽ ነህ። እሱ እንደኔ እንደኔ ቤት ኪራይ አስጨንቆታል ነው ቤት ኪራይ አስጨንቆታል። እንደኔ ስማ አንተ ቤት እኮ ያስጨነቀ ምን አሻምብሎ ነው ስማ ወንድምህ እኮ ወንድምህ እኮ ባለፈው እስከነ ሙሉ ቤተሰቡ ሊጠመቅ ነው እና ማድነቅ ብቻ ሳይሆን ሊጠመቅ ነው እስከነ ልጆቹ እስከነ ሚስቱ አብሮ እዛ የነበረው ገስት ላይ ማለት ነው። እና አንተም ተማር። ምንድን ነው እሱ? ለምን ትጨናነቃለህ? ኤኒዌይስ ክርስቲያን በልበት። እሺ አውራበት። ያ ቡሃሪ ላይ ያለ ሐዲስ ነው ላሳያቸውና ቡሃሪ 3191 ላይ ያለ ሐዲስ ነውና ምን ይላል? ፈርስት ኦፍ ኦል ይላል there was nothing but Allah በመጀመሪያ ምንም አልነበረም አላህ ብቻ ነበር የነበረው ይላል። and then he created his throne ከዛ በኋላ አርሹን ፈጠረ። his throne was over the water and he wrote everything in the book in the heaven and created the heaven and the earth መጀመሪያ ምንም አልነበረም አላህ ብቻ ነበር የነበረው። ከዛ በኋላ የአላህ አርሽ በምን ላይ ነበረ? ትሮኑን ፈጠረና ወይም አርሹን ፈጠረና አርሹ ደግሞ በውሃ ላይ ነበረ። ከዚህ በኋላ ነው አላህ ሰማይና ምድርን የፈጠረው ይላል። ቅድም እፎይ እንደነገረን አላህ ጌታችሁ ያ ሰማያትና ምድርን በ6 ቀኖች ውስጥ የፈጠረ አላህ ነው ይላል። ስለዚህ አርሹ በእነዚህ በ6 ቀኖች ውስጥ የተፈጠረ ነው ወይስ እነዚህ ከ6 ቀኖች ውስጥ በፊት የተፈጠረ ነው? የአላህ አርሽ ማለት ነው። አላህ የተቀመጠበት አርሽ ከነዚህ የ6 ቀን ፍጥረታቶቹ ውጪ ነው ወይስ ውስጥ ነው? እንደዛ ከሆነ በዚህኛው ሐዲስ መሰረት ምንድነው የሚለው? አላህ መጀመሪያ ብቻውን ነበር፣ ከዛ በኋላ አርሹን ፈጠረ፣ ከዛ በኋላ ሰማይና ምድርን ፈጠረ ብሎ ስለሚናገር ማለት ነው። እንግዲህ በዚህ መሰረት አርሹን ከፈጠረ በኋላ ደግሞ ይሄ አርሽ ደግሞ የተቀመጠው ምን ላይ ነው ይላል? በውሃ ላይ። ውሃውንስ መቼ ነው የፈጠረው? ግን አይገርምም? ውሃውንስ መቼ የፈጠረው? መላእክቶች ደግሞ አርሹን ተሸክመውታል። ያ በጣም አስቂኝ ብዙ አስቂኝ አሉት። እና ሰማይና ምድር ሳይኖር ፍጥረት ሊኖር አይችልም። ምክንያቱም ፍጥረት ካሉ ታይም ተቆጥሯል። ታይም ለመቁጠር ደግሞ ሳይክል እንትን መኖር አለበት። ሳይክል ሳይኖር አይኖርም ማለት ነው። ታይም ራሱ በራሱ 50 ሺህ ዓመት እንዴት ቆጥሮት? ሰማይና ምድር ሳይኖር መምሸትና መንጋት ሳይኖር እነኚህ ገና መምሸትና መንጋት ሳይፈጠሩ ከየት አምጥቶ ነው 50 ሺህ ዓመት በፊት የሚለው? መምሸትና መንጋትን ቆጥረን እኮ ነው 1 ዓመት 2 ዓመት 1 ቀን 2 ቀን የምንለው። ይህንን ዑደት ይዘን ነው። ይሄ በሌለበት ምድር ሳትፈጠር ሰማይ ሳትፈጠር በምን ቆጠርከው? አይቆጠርም። በቃ ነቲንግ ነው። ስፔስ የለም፣ ፕሌስ የለም። አትሊስት ፕሌስ ቢኖር እንደኔና እንደናንተ ፊዚካል ቦዲ ያለው ስፔሷ ላይ ቁጭ መሬት ላይ እንደዚህ ቆሞ ይሄዳል፣ ይቀመጣል። አትሊስት ፊዚካል ቦዲ ከሌለው ደግሞ ለምሳሌ እንደ ንፋስ ነገር ቢሆን በአየሩ ላይ ይሆናል ማለት ነው። ስፔስ ይፈልጋል። ፕሌስ እንኳን ባይዝ ስፔስ የሚባል ነገር አለ። ስፔስም ሳይኖር እንደዚህ አየሩም ሳይኖር ልክ አየሩ ስላችሁ ስፔሱን እያልኳችሁ ነው። በአማርኛ ምንድን ነው የሚባለው? ለምሳሌ ንፋስ የሚሄድበት ምናምን ምን ትሉታላችሁ? አየሩን ወደ ላይ ያለው ማለት ነው፣ ክፍተቱን ማለት ነው። ከጭንቅላታችሁ በላይ ያለው ስፔሱን እሱ መኖር አለበት። እሱ ሳይኖር እሱም የተፈጠረ ስለሆነ ማለት ነው። ምድር እንደዚህ የምቆሙባት ፕሌሱ ሳይኖር ህዋው ሳይኖር ምድር ሳይኖር ውሃ አለ ይለናል። ውሃው ላይ ደግሞ አርሽ አለ ይለናል። ውሃው ምን ላይ ሆነ? አርሹስ ምን ላይ ሆነ? ይሄ አርሽ ደግሞ እባብ የጠመጠመው ነው። ይሄ ደግሞ በተመሳሳይ ኢብሊስ አርሹን በውሃ ላይ ነው ያደረገው ይለናል። እባብ እንዳገሉ ቤታችሁ ከገባ፣ ምክንያቱም ከጅኒ ጎሳ ለሆኑ ቁርአን ሰብኬላቸዋለሁ ይለናል መሐመድ ደግሞ። ስለዚህ ኢብሊስ ጅኒዎች ራሱ እባብ ተብለው ይጠራሉ። እባቦች ጅኒ ይባላሉ። ኢብሊስ ደግሞ አንደኛው ያመፀ
ማለት ቢሆንም ጂኒ ማለት ነው። እነኚህ ጂኒዎች ደግሞ ቁርአንን ሲሰሙ ወደ ሙሐመድ ድርብርብ ሆነው እንደሚመጡ ሱረቱ ጂን ላይ ወይንም የጂኒ ወይንም የጋኔኖች ምዕራፍ በሚባለው በ72ኛው የቁርአን ክፍል ላይ ይናገራል ማለት ነው። ለሰማን አመን ብለው ሚደንቅ ነው ቁርአን እኮ ብለው ቁርአንን እንትን ያሉት አጋንንቶች ናቸው። እና ውጭ ትንሽ ሜቢ ግልጽ ሆኖላችኋል፣ ግን እኔ እያልኩት ያለሁት ነው ለእናንተ አልገባችሁም። እኔ ማስገባላችሁ ነገር ኧረ በጣም ግልጽ ነው። ኮሜንት ሴክሽን ላይ አይ ቲንክ ተረድታችሁታል። ካልሆነ ሪቫይዝ ማድረግ ይቻላል። ኮሜንት ሴክሽን መጻፍ ትችላላችሁ ኦዲየንሶች። በጣም ደሊማ ነው በነገራችን ላይ ሙስሊሞች አሁን ይሄን ነገር ያውቁታል ማለት በጣም ከባድ ነውና ኢንኬዝ በቃ ግን እንደዚህ ነው በቃ የተጻፉት መጽሐፍቶቻችሁ ላይ የሚገኙት እንደዚህ ናቸው። እንደዚህ አይነት ነገሮች ናቸው። አላህ ፍጥረታቱን በ6 ቀን ውስጥ ፈጠረ። ከዛ በፊት ግን አርሹን ፈጠረና እሱ በአርሹ ላይ ተቀመጠ። አርሹ በእባቦች የተከበበ ነበረ። አርሹ በውሃ ላይ ነበረ። አርሹን ደግሞ መላእክቶች ይሸከሙት ነበረ። እነዚህ ናቸው የተቀመጡ። ስለዚህ ሰማይና ምድር ከመፈጠሩ በፊት የነበረው አርሹን በሚመለከቱ ነገሮች ሁሉ ከፍጥረት ውጪ ናቸው ማለት ነው። አርሽ ማለት እንግዲህ ዙፋን ማለት ነው። ምንድነው የምትሉት? ዙፋን ማለት ነው መቀመጫ ወይም ኩርሲ ማለት ነው። ኩርሲው ማለት ነው። ኩርሲው እንደማለት ነው። ይናው ኩርሲ አይ ቲንክ በአረብኛ ኩርሲም ይሉታል። አርሽ ማለት ያ ኩርሲ ማለት ነው። በነገራችን ላይ እንደውም 32:4 ላይም እንደዚሁ የን ዙፋኑን ምን ይሉታል? he presided upon the throne al arsh in the classical Arabic ደግሞ ምን ይባላል? አይዲዮም denotes the seat of king የንጉሳን መቀመጫዎች ወይ ወንበሩ ማለት ነው። እሱ ምን ይባላል? አርሽ ተብሎ ይገለጻል። ይሄ ወንበር ይሄ የሚቀመጡበት ሲት ወንበሩ ማለት ነው። ስለዚህ የአላህ ወንበር ምንድነው? በቂጡ የሚቀመጥበት አርሽ ተብሎ ይገለጻል። እና አላህ ኢብሊስ ማለት አላህ ነው ማለት ነው። አላህ ማለት ኢብሊስ ነው ማለት ነው። which is confusing ግራም ያጋባ እኛም ግራ ገብቶናል፣ ግራ ተጋብተናል። ወገኖቼ ዘመዶቼ እንዴት ይሻላል? ይሄን ነገር እንዴት እናርገው? አላህ ሳይጠራ ቤት የሚለው ወዶ እንዳልሆነ አሁን ገባችሁ ወገኖቼ? አታውቁም፣ ሸውደዋችኋል ወገኖቼ። የምትከተሉት ትክክል አይደለም ወገኖቼ። ያላችሁበት ነገር በስሜት የምትመሩበት ነገር ትክክል አይደለም። ዚስ ማች ከአጋንንት ጋር ወዳጅነት ፈጥሮ ይሄ ግንኙነት ነው ምናምን እንደዚህ አጋጣሚ ነው ሊባል የማይችል ማለት ነው። አላህ ሳይጠራ ሴጣን ተብሎ ሲጠራ አቤት አለው ብሎ የሚመጣ ከሆነ ስልጣን ወንበሩ መቀመጫው ኩርሲው ውሃ ላይ ነው ከተባለ ያ ውሃ ላይ ያለ ኩርሲ ደግሞ መቀመጫው የሴጣን ነው ከተባለ ባይ ዲፎልት አላህ ሴጣን ነው ማለት ነው። በምንም በማያሻማ መልኩ ማለት ነው። ደግሞም አፈጣጠሩን ስናይ በፍጹም ሊሆን ማይችል በ6 ቀን ውስጥ ነው ፍጥረት ያለቀው ካሉን፣ አርሹ አስቀድሞ ከ6 ቀን በፊት የተፈጠረ ነው ካሉን፣ አትሊን አርሹም የተፈጠረ ነውና እንግዲህ ያ ውሃ የተፈጠረ ይሆን አይሆን አላቅም። እንግዲህ ውሃው የተፈጠረ አይደለም ካሉን ውሃ የሚባል አካልንም ማምለክ አለባቸው ፈጣሪ ይሆናልና፣ ውሃውም የተፈጠረ ነው ካሉን አርሹ የተቀመጠበት ደግሞ ሰማይና ምድር ከመፈጠራቸው በፊት አትሊስት 2 ነገሮች ተፈጥረዋል። ምንና ምን? ውሃና አርሽ የሚባሉ። ሰማይና ምድርን ለመፍጠር ደግሞ በእነኚህ ውስጥ ያሉትን ለመፍጠር 6 ቀን ፈይዶበታል አላህ። አስቀድሞ ደግሞ 50,000 ዓመት ምናምን አንድነት ስደምሩት 50,000 ከ6 ቀን ምናምን አካባቢ ነው አላህ ፈጥሮ የጨረሰው የሚሆነው ራሱ ማለት ነው። ይህም ሌላ ዲሌማ ይሆናል ማለት ነው። ሌላ የኛውም ሐዲስ ምን አልክ? ማጃህ ላይ የኛውም ደግሞ ሐሰን የሆነ ሐዲስ ነው። ዋቂቢን ሁዳስ ናሬትድ that his paternal uncle Abu Razin said
አይ ሴድ እንደዚህ አልኩኝ ኦ ሜሴንጀር ኦፍ አላህ ዌር ዋዝ አወር ሎርድ ቢፎር ሂ ክሬትድ ሂዝ ክሬሽን ሉክ እንግዲህ በደንብ አዳምጡ ሰውየውን ብሎ የጠየቀው የአላህ መልእክተኛ ሆይ አላህ ፍጥረታትን ከመፍጠሩ በፊት የት ነበር ብሎ ጠየቀው ስለዚህ አላህ ምንም ፍጥረትን ከመፍጠሩ በፊት የት ነበር ያ ማለት ሰማይንም ምድርንም አየርንም ደመናንም ሁሉንም ከመፍጠሩ በፊት የት ነበር ብሎ ተጠየቀ ላይክ መሐመድ ምን ብሎ እንደመለሰ ተመልከቱ he was above the clouds መሐመድ ምን ብሎ ከመለሰ ከደመና በላይ ነበር አለ you can imagine ደመና ፍጡር አይደለም ማለት ነው ፍጥረታትን ከመፍጠሩ በፊት የት ነው ብሎ ተጠይቋል ከደመና በላይ ነበር አለ ያስቀኛል እሱ ነገር በእናት ከዛ ደግሞ አሁንም ቀጣይ ቢለውንም አንብበው ከዛ below which was air ከዛ ከአየር በታች and above which was air and water አየርና ውሃ ካለበት ቦታ በላይ ነበር አላህ then he created his throne above the water ከዛ በኋላ ውሃ ነበር አየር ነበር አርሹን ከውሃ በላይ ፈጠረ ይሄ ሁሉ መቼ ነው አላህ ፍጥረታትን ከመፍጠሩ በፊት የነበረበት ቦታ አስዋል ምን አይነት ዲሌማ እንደሆነ ፍጥረት ከመፈጠሩ በፊት አላህ ነው ተብሎ ሲመለስ እንደዚህ አይነት ምላሽ አላህ ፍጥረትን ከመፍጠሩ በፊት ነው ይባላል ከአርሽ በላይ ንፋስና ውሃ ካለበት በታች አንተ ዳይቭ ሲያደርግ እኮ ከውሃ ውስጥ ኢብሊስ የወጣ ነው የመሰለኝ ሻርኩ ወሲል ስማ ከአርሹ ላይ ብድግ ብሎ ኢብሊስ የመጣስ መሰሉት እኮ ያ ካላህ አርሽ ላይ በነገራችን ላይ ይሄ አርሽ የማን እንደሆነ ቅድም እፎይ ተናግሯል የአላህ አርሽ ነው የኢብሊስ አርሽ ነው ከዛ ደግሞ የሙሐመድ አርሽ ነው የሙሐመድ አርሽ ሆኖ ደግሞ እናሳያችኋለን ያ ቀጣይ ደግሞ እሱን እንሄድበታለን ወገኖቼ ተው እኔ እየነገርኳችሁ ያለት የቀልድ አይደለም እዚህ ምን ነገራችሁ ቀልድ አይደለም ሸውደዋችኋል ስንላችሁ ወደን አይደለም ምክንያቱም ፍጥረትን ከመፍጠሩ በፊት አላህ የት ነው በውሃ ላይ ከአርሹ ላይ ውሃው ፍጥረት አይደለም እንዴ ጀስ ሙሐመድ ኢማጂን የሚያደርገው ምን እንደሆነ ታውቃለህ ፍጥረት ሲባል ሰማይና ምድርን ሰውን ብቻ ነው በቃ አርሹ ፍጥረት ከተባለ እኮ እያንዳንዱ ነገር የተፈጠረ ነገር ሁሉ ፍጥረት ነው በቃ ያ ነገር በሙሉ ደግሞ ምንድነው እሱ ታይምና አለው የተጀመረበት ጊዜ ይኖረዋል ታይም ምክንያቱም የሆነ ነገር ተፈጠረ ማለት ጀመረ ማለት ነው ከዛን ሰዓት ጀምሮ ጊዜ ይቆጠርለታል ማለት ነው ጊዜ ተቆጠረለት ደግሞ አላህ ፍጥረትን መፍጠር የጀመረበት ጊዜ ሲቆጠር ከአርሹ ጀምረን ከቆጠርን ወደ 50 ምናምን ሺህ ዓመት ነው አላህ የፈጀበት ፍጥረትን ፈጥሮ ለመጨረስ ነገር ግን አላህና ሙሐመድ ጀስ አላህ የሚባል አካል የለም አክቹአሊ ሙሐመድ በምናቡ የፈጠረው በጭንቅላቱ የፈጠረው ነው በ6 ቀን ፈጠረ ይልሃል ግን ፍጥረትን ከመፍጠሩ ደግሞ በፊት አርሽን ፈጥሯል ይልሃል እንዴት ብለን ይሄንን እናስረዳችሁ አንዳንድ ቃላቶች ማስረጃም ይከብዳሉ ማለት ነው ለማስረዳትም ይከብዳሉ ማለት ግልጽ ነው ፍጥረትን ከመፍጠሩ በፊት እየተባለ እንደዚህ አይነት እንትኖች ማምጣት በጣም አስቂኝ ማለት ነው አስቂኝ ተረተረቶች ይሄንን እንዴት ነው እሱ በጭፍን አረብኛ ነው ወይ ነው አረብኛውን ትሸመድዱታላችሁ በአረብኛ ተነበንቦታላችሁ በአረብኛ ያስቀሯችኋል በአረብኛ ነው ምንም ትርጉም አታውቁትም ታፍዛላችሁ ከዛ በኋላ ምንድነው እሱ ብሬን ወሽድ ያደርጓችኋል ክርስቲያኖቹ ያሹባችኋል እንደዚህ ወይን እስልምና ጥላቻ ምናምን ብለው አይምሯችሁን ይሞሏችኋል በሐሰት ያስተምሯችኋል ምክንያቱም ተቂያ ስለሚፈቀድ ከዛ በኋላስ እጥብ ካደረጉ በኋላ ጭንቅላታችሁን እንዳትጠይቁ ደግሞ ሱራ 5:101 ላይ ትከፍራላችሁ እንደቀድሞቹ ሰዎች ትክዳላችሁ ሃይማኖታችሁን አብዝታችሁ አትጠይቁ ተብላችኋል ባይዘው አብዝቶ የሚጠይቅን አላህ ይጠላዋል ይላል ሐዲስ ላይ ደግሞ አብዝተህ እንዳትጠይቅ አላህ እንዳይጠላ ትፈራለህ ሙሐመድን ደግሞ ቡሃሪ 15 እንደሚናገረው ከነፍስህ ከልብህ ከናትህ ከልጅህ በላይ
እኔን ካልወደድክ ገነት አገባም ብሎሃል እምነት የለህም ስለሚል ማለት ነው። ገነት አገባም ሳይሆን ሶሪ እኔን ከናት ከአባት ከእህት ከወንድሙ እንዲሁም ከነፍሱ በላይ እስካልወደዳችሁ ድረስ እምነት የላችሁም ይላል። ስለዚህ እሱ የተናገረውን ሁሉ ሳትጠራጠር መቀበል አለብህ። 59ኛው ሱራ አይ ቲንክ 7ኛው አያ ላይ አላህና መሐመድ ወይንም መልእክተኛው የሰጣችሁን ማንኛውንም ነገር ያዙ ይላል። ማንኛውንም ነገር ሱራ 33 ሱራ 33 አያ 36 ላይ አላህና መሐመድ ነገርን በፈረዱ ወይንም በደነገጉ ጊዜ ለምእመናንና ለምእመናት ለዋጭ የላቸውም ይላል። ስለዚህ አላህና መሐመድ ከደነገጉ ከተናገሩ ከወሰኑ ማንኛውም ሰው መለወጥ አይችልም። ይሄንን አሁን ዝም ብሎ ብላይንድሊ ፎሎ ያደርጉታል። ልክ ቃል ታዘጋጅልኛለህ ያሽማግሌው ነብያችን ወተት ጥቁር ነው ካሉን ጥቁር ነው ብለን አይናችንን እንክዳለን ያለው ሼክ ዛሬ ቀን ሆኖ እያየኸው ሌሊት ነው ካለ ነብይህ ሌሊት ነው እንላለን። ፈትዋቸውም ሊያስቀምጠውታል። ለምን ይባላሉ? ከአይናችን ይልቅ ነብያችንን እናምናለን። ከጆሮአችን ይልቅ ነብያችን ትክክል ነው። እያየን ከምንናገረው ይልቅ እየሰማን አሁን ከምናወራው ይልቅ ነብያችን ከራሱ ስለማይናገር ወይ እንጂ ከራሱ አይናገርም ስለተባለ ነብያችንን ነው የምናጸድቀው አይናችንንና ጆሮአችንን እንክዳለን ብለው ፈትዋቸው ላይ ያስቀምጠውታል። ካዳይምሮህን እንዴት ነው የምትጠቀመው? አይንህን ከካድክ ጆሮህን ከካድክ ነብዬ ተናገረኝ ብቻ ነው ትክክል ካልክ እንዴት ነው ልንግባባ የምንችለው? ሰው እንዴት ሊግባባ ይችላል? በዚህ መጠን ብሬን ወሽድ ከተደረገ ከዛ እንዴት አድርገው ይሰሯቸዋል? ነብያችሁ አዛኝ ነው፣ ነብያችሁ ሩሩ ነው፣ ሮል ሞዴል ነው፣ እሱን ተከተሉ ስለተባለ ሱኒ ሙስሊም ሲባሉ በመሰረቱ የነብዩ መሐመድን ሱና የሚከተል ማለት ነው። ከዛ ኤቭሪቲንግ ቢነግሯቸው ስለሱ መልካም ነገር ብቻ ነው። የተጻፈው መጽሐፍቶቻቸውን ከፍታችሁ ስታዩት ደግሞ እጅግ ላይምሮ የሚሰቀጥጡ ላይምሮ የሚከብዱ ዘሆል የነብዩ ፓርት እንትኖችን ስታዩ የሚሰቀጥጡ ነገሮች አሉ። ለምን? ኦኬ ሌሎች ነቢያት ኃጢአት እኮ የሰሩ አሉ። በእኛ መጽሐፍት ላይ እኮ ኃጢአት የሰሩ ነቢያቶች አሉ። ወንጀል የሰሩ ጥፋት ያጠፉ ነቢያቶች በእኛም እኮ አሉ። ነገር ግን ፈጣሪ ያንን በመስራታቸው ጀግና አይላቸው ሲቀጣቸው እናያለን። የሰው ሚስት ሲነጥቁ አፈር ድሜ ያስበላቸዋል እንደ ዳዊት ማለት ነው። እንዲህ አይነት ኃጢአት ሰርተሃል ብሎ ዳዊትን ሲቀጣው ዳዊት ሲያለቅስ እናያለን፣ ሲጸጸት ይቅር በለኝ አምላኬ ሲል። ሰለሞን ብዙ ሚስት ሲያገባ ስልጣኑን ቀዳዶ ሲነጥቀው እግዚአብሔር እናያለን በመጽሐፍ ቅዱስ ላይ። ሙሐመድ ጋር ስትመጡስ አላህ ምን ይሆናል? ደጋፊ ሆኖ ይመጣል። ቀጪ ሆኖ ሳይሆን የሚመጣው ደጋፊ ሆኖ ይመጣል። አሃ እንደዚህ አይነት ኃጢአት ሰራህ እንዴ? ቀጥልበት፣ ችግር የለውም ብያ ፈቅጄልሃለሁ ይላል። እንደውም ሙሐመድ ሼም ሲይዘው አይ እኔ ፈቅጄልህ አንተ እንዴት ራስህ ላይ እርም ታደርጋለህ? እንዴት ትከለክላለህ? ቀጥል ይለዋል። ተቃራኒ የመጽሐፍ ቅዱሱ ማለት ነው። ተቃራኒ በሆነ ሁኔታ ዘሆድ የነቢያቶች ጥፋት ተደምሮ ማለት ያጠፉት ኃጢአት የሰሩት ተደምሮ ሙሐመድ ብቻውን የሰራው ይበልጣቸዋል። ኢማጂን ኧረ ተው አጨምር ትንሽ እየጨማመርክ ምንም አልጨመርኩም። ለመሰለ እኛ ጋር ያለው ትቀጡ ነቢያቶችን እናያለን። የእናንተው ጋር ሲመጣ ግን አይቀጣውም። ካልቀጣው ደግሞ ምንድነው መሰለ ማይቀጣው ከሆነ ደጋፊ ነው። ለምሳሌ የማደጎ ልጁ ሲመኝ አላህ ደጋፊ ሆኖ ነው የሚመጣው። ረፍ አይልም። የመጽሐፍ ቅዱሱ ግን ምንድነው የሚለው? ከአስርቱ ትእዛዛት አንዱ እንኳን ምንድነው? አሁን ይሄ የባልንጀራ ሚስት ንብረቱን አትመኝ ነው። አላህ ግን እኔ የፈቀድኩትን ምናምን ብሎ ደጋፊ ሆኖ ይመጣል። ሰማ በነብዩ ላይ ብዙ ተዋሽቷል፣ ብዙ ተቀጥፈዋል። በእውነት ማለት ነው። አንተ የምታነሳቸው ችግሮች በዛ ሰዓት የተወገዙ እናንተን ያሉ ቢሆን እነሱ በዛ ልክ ጥላት ያላቸው ሰዎች ናቸው። እንግዲህ ያንተ ልክ አንተ አሁን ተሰደዱር እንደገባው ማለት ነው። በእነሱ ልክ ማለት ነው። በእነሱ ልክ ማለት ነው። በጣም ቻያለባቸው ሰዎች
ቀጥፈውባቸው ነው እና ብዙ ሐዲሶች እንትን ላይ ምናምን ለምሳሌ ዛሬ ሰዎች ضعيف አሚራቸው ቆይ እና የዛን ሰዓት በእውነት ማለት ነው በዛ ጥላቻ ሙሉ በዛ ማህበረሰብ ያዳምጠኝ እንጂ ሚዩት አደረኩ በቃ ሰርተው ቢሆን ማለት ነው አሁን ድረስ እንትን ኧረ ተው እንደው በሕግ አምላክ እኔ እንደው አይደለም ቆይ እኔ እንደው በጣም ትንሽ ታሳዝኑኛላችሁ ሁላችሁም አንድ 700 ሰው እንደው እዚህ እግዚአብሔር ያስጣችሁ እንጂ እግዚአብሔር ላሰማና አንድ ጊዜ አንዴ ብሰማቸው ደስ እግዚአብሔርና አላህ ያስጣችሁ ላል እንትን አደረገው እኮ ይቁብ አደረገው እኮ አዋጥቶ እግዚአብሔርና አላህ ያስጣችሁ እግዚአብሔር ያሰለማችሁ እኔ ምንም አላለም ለእግዚአብሔር እስልምናን ይወፍቃል ወላሂ ታሳዝናላችሁ ራስ ቆይ አረብሽ ቆይ አንዴ ለመሰለ ሐሳብ ላይ እናውራና መረጃዎች ላይ ብቻ እናውራ ሜቢ ያቀረብናቸው አዲሳቶችን ከሆነ ዳይፍ ያልከው በዛን ጊዜ ላሉት እኔ አይመለከተኝም በዛን ጊዜ እስልምና የሚጠሉ ሰዎች ተቀብለዋል አልተቀበሉም እሱ ሌላ ታሪክ ነው ሌላ እንዴት ነው የተቀበሉት የሚለውን ሜቢ የእስልምናን ታሪክ ማጣቂ ሊሆን ይችላል በመካ በነበረበት ሰዓት ላይ 13 ሰዎች አካባቢ ናቸው በ10 አመት ውስጥ መሐመድን ሲከተሉ የነበረው ወደ መዲና ከሄደ በኋላና ምን አይነት ስትራቴጂ ከተጠቀመ በኋላ ሰው እንዳበዛ ስለምናቀው ማለት ነው በምን አይነት ስትራቴጂ ሰዎች እንደበዙ ስለምናቅ እዛ ውስጥ መግባቱ ብዙ ማስፈላጊ አይደለም ሪፖርት እንትና ቃል ቀጥል ያ ቪዲዮ ማብራት ቪዲዮ ናቀራን ያ በካሜራ ማብራት አልችልም ፎሎወር ካሜራ ማብራት አልችልም በቮይስ ላሰማችሁ ድምጻቸው የሚታወቅ ነው ሼህ ኢብራሂም ናቸው ሼህ ኢብራሂምን ማንም የማያውቃቸው የለም ሶ እዚህ ጋር የሚያብራሩት ምንድነው ኢማን እምነት ማለት ምንድነው ሹሩጥ አላት ሹሩጥ ማለት መስፈርት አለው ከመስፈርቱ አንዱ ደግሞ ይህ ነው ብለ ያብራራሉ ሶ ኢማን የሚለውን ቃልና እምነት ነው ሹሩጥ ደግሞ መስፈርት ነው ሰሙት አርካን ሙሐመድ ረሱልላህ አንተ ሙእሚን ስትሆን እስላም ስትሆን ምንድነው ትለው لا اله الا الله محمد رسول الله لا اله الا الله اوقنا محمد رسول الله الله እንዲቀበላት ከፈለክ شروط አላት መስሰሶች አላት ከምሰሶቹ አንዱ تصديقه فيما اخبر ነቢያችን የተናገሩት ሁሉ ማመን ነው መቀበል ለምሳሌ ግድግዳው ነጭ ነው ሺ ሰው ሆነን እናይዋለን ነጭ ነው ነቢያችን መጥተና ነጭ አይደለም ጥቁር ነው ካሉ ማንን ነው የምታምነው እነዚህ ሰዎች ተሳስታቸዋል ትላለህ ነቢያችን ልክ ናቸው ነው ማለት በአይኔ ያየህ ነጭ ነው ግን ነቢያችን ላ ጥቁር ነው አሉ خلاص የነቢያችን አይን ነው የምታምነው ይሄ ነው ኢማን የሚባለው ወንድሞች ያ ቀጥልፎ እንግዲህ ይሄ እኮ ማለት ነው ራሱ ማብራራት ለሰዎች ለማስረዳት ምን ያህል ታማኝ እንደሆኑ የሚገልጽበት ምንድን ልበል ፕሮፐር ምንድነው በእንግሊዘኛው I don't know proper noun ማጋነን አለ አይደል እንደዛ የተጠቀሙት ስማ ቆይ ልጨርስ እንጂ እናንተ ዝም ብላችሁ ባንድ እንትን ላይ ነው no why are you always crying about the same problem እንዴ ቆንጆ ልጨርስ ነው እና ምን ልልህ የፈለኩት ማለት ነው እሱ ይሄ ፕሮፐር እንትኑን ለመግለጽ ነው በቃ ቃላጋነውን የዛኔ ያህል ነው እንጂ የራሱ የገለጸበት መንገድ ነው ይሄ ሰውዬ እስልምናን እኮ አይወክልም ያለ ሁሉ 100% እኮ እስልምና እሱ በቻለው ቀድር ነው ያስተማራ ያለው እንግዲህ ሰውዬ እንጂ ደላንትን አይደለም ይሄን ይዛችሁ እናንተ 2 ሚሊዮን 2 ቢሊዮን ህዝብ ላይ መፍረድ ትንሽ ይከብዳል ነብዩ መሐመድ የተናገሩትን በሙሉ አትቀበል ይሄ እኮ ሹሩጥ ነው መስፈርት ነው ምሰሶ ላ አይደለም አሁንታቸው ያሉት ምን መሰለህ ቆይ ልንገረ ለምሳሌ በምክንያታዊነት ልንነጋገር እንችላለን 1000 ማስረጃ አንጥቼልህ ነብዩ መሐመድ ግን ግልጽ የሆኑ ታሪኮች ስላሉ ማለት ነው ያሉት ደግሞ ሌላ ነገር አለ ልክ እንዳለ 1000 ሰዎች አይተውት ነጭ ነው አንተም ባይነ ስታየው ነጭ ነው ለምሳሌ ህፃናት ጋብቻ ልጅ ግርዛት እንግዲህ በቃ ምንም ጥርጥር የሌለው ጎጂ ነው መሐመድ ግን እንደ ጠቃሚ ነገር ትገረዝ ብለዋል ስለዚህ መሐመድ ስላለ ብቻ አክሴፕት ታደርገዋለህ ወይስ መሐመድ ተሳስቷል ስላለ
ስሙ አንድ ነገር እኛ እስልምና ላይ ተጥቢቅ ስናደርግ ወይም ደግሞ ያንን ነገር ስንፈጽም ማለት ነው ከቁርአን የመጡ ኡስታዞች ካሉ ጋራ በእስልምና እንትን እንጂ የነሱ የወጡትን የኖሩትን ህይወት እኛ ጋር መኖር ግዴታችን አይደለም። ከተረዳችሁ እኔ እኮ ሁላችሁም እኔ አሁን በምን መንገድ ላስረዳችሁ እናንተ ለምሳሌ ምክንያቱም ስለስለና በደንብ ወደ ቶፒክ አሁን ቶፒኩ ሌላ አይደለም። ሁላችሁም 1500 ተያዙና እንገናኝና በአደባባይ እስልምናችሁን አውጁ ነው የምለው። እግዚአብሔር ወደ እስልምና ነው የጠራችሁ። ስማ ማይክ ያዝና 1700 ሰውና ተውና አንተ ራስ ጋር እንደምንገባ አልፈልግም ወንድሜ። መሐመድ ሐሰተኛ ነው፣ እስልምና ሐሰት ነው። ይሄንን አውቃለሁ። ነፍሴ እስከምትወጣ ማቀው እውነታ እስልምና ሐሰት መሆኑን ብቻ ነው። ይሄንን ጠንቅቄ አውቃለሁ ማለት ነው። ከነፍሴ በላይ ውስጤ ካለው ሰውነቴ በላይ ምን ታውቃለህ ወይ ብትለኝ እስልምና ሐሰት መሆኑን አውቃለሁ። አሁን እያሳየው እኮ ነው። አላህና ኢብሊስ የሚጋሩት አርሽ የሰይጣን እንደሆነ እያሳየው እኮ ነው። አላህ ማለት በራሱ የፈጠረው አፈጣጠር እናንተ እንትን እንደምትሉት ትክክል እንዳልሆነ እያሳየው እኮ ነው። በሰባት ቀን ፈጠርኩ ቢልም አርሹ ከሰባት ቀን በፊት የተፈጠረ እንደሆነ እያሳየው እኮ ነው። ይሄ እስልምና ዲሌማ ነው። ጀማል እንኳን ደህና መጣ። አንድ ጥያቄ አለኝ። አንድ ጥያቄ መጨረሻ እየረበሽክ ነው። በቃ ቶፒክ እያስወጣ ነው። ቶፒኩ ላይ ቶፒክ አይደለም። ለምሳሌ እኛ አሁን እዚህ 1700 እዚህ ውስጥ ያለን በሙላችን እርግጠኛዎች ነን ብዙ 100% ማለት ይቻላል ድሃዎች ነን። እንዴት እንደምንከብር ብታስተምሩን። እዚህ ውስጥ ጊዜ ከማቃጠል እዚህ ውስጥ ማይጠቅም በቃ ላስተምርሽ ቤት ኪራይ እንዴት ስራ አሪፍ ሲስተም ልንገራ። ሱራ 9:60 ላይ ሙሐመድ ተፍሲሮቹን ያቸው ሐዲሳቶቹን ያቸው በሱ ምክንያት የወረዱ 9:60 ላይ ሙሐመድ መቶ ግመሎችን ለደዎች ይሰጥ ነበረ። ሎክ ባይ ሙሐመድ ቋዳምታ በቃ ተመቸዋል። ሱብሃንአላህ በል 100 ግመል ለአንድ ሰው። ከዛ በኋላ ምን ያህል ቸር እንደሆነ እይ። 100 ግመሎችን ለአንድ ሰው ሲሰጥ ኡካላ የሚባል ቦታ አይ ቲንክ ኡካዛ እንደዚህ ኡካሊ ይክላ ነው እንደዚህ አካባቢ እንትን አረበኛው ኡካዛ ነው ገበያ ማዕከል ነው። እሺ ከዛ መጡና ለኛም ሊሰጠን ይችላል ብለው መጡ። ተርበናል፣ ተጠምተናል፣ መጠለያ እንፈልጋለን ይሉታል። ሄዱና የግመል ሽንት ጠጡ፣ ከወተት ቀይጣችሁ መድኃኒት ነው አላቸው። የግመል ሽንት ደግሞ ያሳብዳል። እኛ ሰዎች ያንን ጠጡ። which is አይምሮ ይነካል። የግመል ሽንት እንዳበደ እንትን ያደርጋል። እረኛውን ገደሉት። ግመሎቹን እዛው ሄዱ። ሙሐመድ ተዛ እነኛን ሰዎች አስያዛቸው፣ አመጣቸው፣ አሳሰራቸው። ሀቢቢ ረሱልላህ ተራ በተራ አራት እጃቸውን ቀንጥቦ ቆረጠው። ቀስ ቀስ እያለ ቆራርጦ ሰውነታቸውን ሲቆርጥ ልክ እንደንጨብ ቆርጦ እንዳለ ገደላቸው። ለምንድነው እሱ ለነኚህ ሲሆን 100 ግመል የሰጠው ነብይ ለነኚህ ለምንድነው እሱ ግመል ያልሰጣቸው ሚለውን ታሪኩን ስታቅ እነኛ 100 ግመል የተሰጣቸው ወደ እስልምና እንዲመጡ ነው። ሰለምቴ እንዲሆኑ በገንዘብ ማታለያ ነው። ተቂያ ይባላል። በገንዘብ መደለያ ጉቦ ነገር ማለት ነው። ስለዚህ ለምሳሌ አሁን አንተ ማለት ነው እርግጠኛ ነኝ መኪና ነው። ይሄ ድል የለህም። አሁን አንተ ይሄ ድል የለህም፣ ምክንያቱም ሙስሊም ኦልሬዲ ስለሆንክ ማለት ነው። ይሄ ድል አንተ አጥተኸዋል። ጠይቀዋል አዲሱ ላይ ያ ነብዩ ለኛ 100 ግመል ሳሰጥ እንዴት ለአዲስ እንዲመጡ ብለህ 100 ግመል ተሰጣቸዋለህ ይሉታል። እናንተ ሙስሊም ናችሁ ኦልሬዲ። እነሱ ግን ሙስሊም ስላልሆኑ እንደዚህ ሰተን ወደ እምነቱ መቀየጥ አለብን። እናንተ ግን በጦርነት ላይ ትዘርፋላችሁ፣ እንካፈላለን። ጦር ዘረፋዎች አለልህ፣ አንተ ትዘርፋለህ፣ ትካፈላለህ። ቢንጎ። ስለዚህ ምንድነው የሚጠበቅብህ አንተ? አሁን የሚካፈል የለም። ከጦር ዘረፋዎች ይጠይቁሃል። የጦር ዘረፋ ገንዘቦች ያላህና የመልእክተኛው ነው።
አላህና መልእክተኛ አሁን ይካፈሉሃል ብዬ አላስብም። ሱረቱ አንፈል ላይ ካየኸው ስለዚህ ጦርነት መውጣትና የዘረፍካቸው በእጆቼ ያስካቸው ሱራ 7:30 ላይ ሱራ 22:6 ላይ በእጆቼ ያስካቸው ልብ በል በእጆቼ ያስካቸው ምርኮ ያንተ ስለሆኑ ፈረስም ያዝ ሴትም ያዝ ምርኮ ያንተ ነው በጦርነት ላይ። ስለዚህ ሀብታም የምትሆንበትን መንገድ እኔ የዋህ ነኝ ጠቆምኩ። ወደ ቶፒካችን ባክ እናድርግ። ሀብታም የምትሆንበትን ነገርኩ ማለት ነው። ጀማል አመጣ አሁን ይሄ በጊዜው አለው ነው በጊዜው ተጨባጭ ሆነውና አልሙሂም ሁላችሁም ወደ እስልምና ግቡ እየጣራለሁ በቃ በጊዜ ምናምን የሚባል በጊዜ ምናምን ሰው ላውርድ በቃ ላውርድ ማለት ነው። ተኛ ነው እንዴ? አሁን ተኛ ማህበረሰብ እዚህ ነገጣ አስራ እኔ እኮ አፍጥማኛው ነገርኩ። በቃ ተኛ ወንድምህ በቃ መጣ እኮ አንተም ትመጣለህ ነገሩ ተኛ በቃ ወንድምህ እስተነ ሚስቱ እስተነ ልጆቹ ስለመጣ አንተም ትመጣለህ ተስፋ አደርጋለሁ። እንደ ወንድምህ ትመጣለህ ብዬ ተስፋ አደርጋለሁ።